ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ። ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ። ጤና ይስጥልን ክቡራትና ክቡራን አድማጮቻችን እንደምን አደራችሁ። ሸቫቶቭ መልካም ሳምንት። እለቱ እንደ ዕብራውያን ዘመን አቆጣጠር ዮም ርሾን ካፍኪ ሜል በኢያር ታፍሺን ፔይዋብ ሲሆን እንደ አውሮፓ ዘመን አቆጣጠር ሜይ 10 ቀን 2026 ዓ.ም ነው። እንደ ኢትዮጵያ ዘመን አቆጣጠር ደግሞ ግንቦት 2 ቀን 2018 ዓ.ም ነው። የጧቱ ስርጭታችን እነሆ ጀመረ። የቴክኒክ ባለሙያችን ኤላይ ቤንሻባት ሲሆን የስቱዲዮ ተረኛ አስተናጋጅ ወርቅነሽ እሸቴ ነኝ። ያሉን ዝግጅቶች በቅድሚያ ዜና እናሰማና ከዛም ጋዜጦች በዛሬ እትማቸው ለአንባቢያን ያቀረባቸውን ዋና ዋና ርዕሰ ጉዳዮችን እንመለከታለን። ከዛም በወቅታዊ ጉዳዮች ከባልደረባችን ረሃሚም አላዛር ጋር እንወያያለን። በተለያዩ ርዕሰ ጉዳዮች ከአድማጮች ጋርም የስልክ ውይይት ይኖረናል። ስርጭታችን እንደተለመደው እስከ 7 ሰዓት ድረስ ይቀጥላል። አብራችሁን ቆዩ። አሁን የጧቱን ዜና እነሆ። በቅድሚያም አርዕስተ ዜና። የሂዝቡላ አሸባሪ ድርጅት ወደ ሰሜን እስራኤል መተኮሱን እንደቀጠለ ነው። በእስራኤል የነጻነት ቀን በሚሰራበት የፒዛ መሸጫ ማዕከል በታዳጊዎች ቡድን በጩቤ የተገደለው የማኑ ቢንያሚን ዘለቀ ግድያ ተጠርጣሪዎች ላይ ዛሬ በቴል አቪቭ አውራጃ ፍርድ ቤት የክስ መዝገብ ይቀርባል ተባለ። ለምዕራባውያን የመረጃ ድርጅቶችና ለ11ኛው ቴሌቪዥን ጣቢያ የደረሱ መረጃዎች ሐማስን በሚመለከት በጋዛ ሰርጥ ህዝብ ላይ ከፍተኛ ያስተሳሰብ ለውጥ መኖሩን የሚያመላክት መሆኑ ተገለጸ። በኢራን ላይ የተካሄደው ጦርነት ከመጀመሩ በፊት የአየር ጥቃቱን ለመደገፍ ሲባል እስራኤል በኢራቅ ምድር መቆጣጠሪያ ጣቢያ መገንባቷን ዎል ስትሪት ጆርናል ጋዜጣ ዘገበ። የሚሉት ዋና ዋና ዜናዎች ናቸው። ዝርዝሩን እነሆ። የሂዝቡላ አሸባሪ ድርጅት ወደ ሰሜን እስራኤል መተኮሱን እንደቀጠለ ነው። ትናንት ያለ ሰው የሚበሩ አይሮፕላኖችን ጨምሮ የተለያዩ መሳሪያዎች ሂዝቡላ ወደ ሰሜን እስራኤል የተኮሰ ሲሆን የማስጠንቀቂያ ደወል ድምጽ መሰማቱም ታውቋል። ሌሊቱንም እንደዚሁ በተከታታይ ወደ ሰሜን እስራኤል ክልል መተኮሱና በተለያየ ሰዓት የማስጠንቀቂያ ደወል ድምጽ መሰማቱ ተገልጿል። የእስራኤል አየር ኃይል የሂዝቡላ አሸባሪ ድርጅት ወደ እስራኤል ክልል የተኮሳቸውንና ሌሎችን በርካታ የሽብር መሰረተ ልማቶችን ማጥቃቱንም አስታውቋል። ትናንት ቀደም ሲል ከሊባኖስ ወደ እስራኤል ክልል የተወነጨፉ ሚሳኤሎችና ሮኬቶች ክፍት ቦታ ላይ የወደቁ ሲሆን በሰውና በንብረት ላይ ጉዳት አልደረሰም። በእስራኤል ነጻነት ቀን ምሽት በሚሰራበት የፒዛ መሸጫ ማዕከል በታዳጊዎች ቡድን በጩቤ የተገደለው የማኑ ቢንያሚን ዘለቀ ግድያ ተጠርጣሪዎች ላይ ዛሬ በቴል አቪቭ አውራጃ ፍርድ ቤት የክስ መዝገብ ይቀርባል ተባለ። የማኑ ቤተሰቦችና በአስሮች የሚቆጠሩ ሰልፈኞች በተጠርጣሪዎች ላይ የወንጀል ድርጊቱ እንዲካበድ ጥሪ በማቅረብ ትናንት ምሽት በቴል አቪቭ አውራጃ ፍርድ ቤት ፊት ለፊት የተቃውሞ ሰልፍ አካሂደዋል። የቢንያሚን እህት ኢየሩስ ዘለቀ እንዳለችው ደማችን አሁንም በጎዳናዎች ላይ መፍሰሱን እንደቀጠለ ነው። ከበላይ አካል ከሚገኙ ባለስልጣናት አንድም ስለኛ መብት አልቆመም። እነሱ የቆሙት ለገዳዮች ነው። አቃቢ ሕግ ሁኔታውን እያጓተተው ነው። እኛ ግን የሚቀጥለውን ግድያ እንጠብቃለን ብላለች። እምነት በማጓደልና ጉቦ በመቀበል የተጠረጠሩት በይሁዳና ሰማሪያ አካባቢ የቀድሞው የፖሊስ ምርመራና መረጃ ክፍል አዛዥ ሌፍቴናል ኮሎኔል አቢሻይ ሞዓለም ሆን ብለው የክስ መዝገብ አዘጋጅተውብኛል ሲሉ ተናገሩ። ሞዓለም በ11ኛው ቴሌቪዥን ጣቢያ በተደረገላቸው ቃለ መጠይቅ 10 ዓመታት ቢሆንም ለመታገል ዝግጁ ነኝ፣ መክሰስ ይችላሉ ብለዋል። מי שתפר לי תיק זה קודם כל השב"כ, ראש השב"כ, ראש החטיבה היהודית, פרקליטות המדינה. הוא אומר דברים מאוד מאוד קשים. אתה גם מסתכן שאתה אומר אותם. אתה מעודד אותם להגיש נגדך כתב אישום. אני לא פוחד שיגישו כתב אישום. אני מוכן להילחם גם עוד 10 שנים על חפותי. אני לא עשיתי שום דבר. ሞዓለም ክሱን ያዘጋጁት ሻባክ የሻባክ ድርጅት ኃላፊ የይሁዲ ክፍል ተጠሪ አቃቢ ሕግና ሌሎችም መሆናቸውን ገልጸዋል። የ11ኛው ቴሌቪዥን ጣቢያ ጋዜጠኛ አያላ ሐሶን ለሞዓለም ባቀረበችው ጥያቄ የምትናገረው ነገር ከባድ ነው፣ ራስክን አደጋ ላይ እየጣልክ ነው፣ ክስ እንዲከፍቱብህ እያመቻቸህ አይደለም ወይ ስትለው ለ10 ዓመታት ቢሆንም ለመታገል ዝግጁ ነኝ፣ መክሰስ ይችላሉ ብለዋል። ትናንት ምሽት በ11ኛው ቴሌቪዥን ጣቢያ በተደረገላቸው ቃለ መጠይቅ እኔ ምንም ነገር አላደረኩምም ብለዋል።
ለምዕራባውያን የመረጃ ድርጅቶችና ለ11ኛው ቴሌቪዥን ጣቢያ የደረሱ መረጃዎች ሐማስን በሚመለከት በጋዛ ሰርጥ ህዝብ ላይ ከፍተኛ የአስተሳሰብ ለውጥ መኖሩን የሚያመላክት መሆኑ ተገለጸ። መረጃዎች እንደሚያመላክቱት በጋዛ አብዛኛው ነዋሪ የሐማስ ድርጅት ትጥቁን እንዲፈታ የሚደግፍ ሲሆን ሐማስ እስራኤልን በመቃወም ለሚያደርገው ትግል የነበረው ድጋፍን መቀነሱ ተገልጿል። መረጃዎች እንደሚጠቁሙት አብዛኛው የጋዛ ሰርጥ ነዋሪ ሐማስ በስልጣን እንዲቀጥል አይደግፉም፣ አይፈልጉም ተብሏል። ሐማስ ስለ ህዝቡ አስተያየት የተገኘውን መረጃ እንደሚያውቅና የጋዛ ነዋሪዎች እንደማያውቅ ለመደበቅ እያደረገ እንደሆነ ሁኔታ ከደረሰን ዘገባ መረዳት ችለናል። በኢራን ላይ የተካሄደው ጦርነት ከመጀመሩ በፊት የአየር ጥቃቱን ለመደገፍ ሲባል እስራኤል በኢራቅ ምድር መቆጣጠሪያ ወታደራዊ ካምፕ መገንባቷን ወል ስትሬት ጆርናል ጋዜጣ ዘገበ። ጋዜጣው እንደዘገበው በቦታው ለአየር ኃይሉ ትጥቅና መረጃዎችን በሚመለከት በአጠቃላይ የሎጂስቲክ አገልግሎት ሲሰጥበት እንደነበረና እስራኤል በምሽጉ ልዩ ኃይል መመደቧን ገልጿል። በተጨማሪም ከአሜሪካ የታወቁ ምንጮች እንደገለጹት መቆጣጠሪያ ጣቢያውን ለማወቅ የተቃረቡ የኢራቅ ወታደሮችን እስራኤል እንዳጠቃች በዘገባው ገልጿል። በኢራን የሚካሄደውን ጦርነት እንዲያበቃ ለማድረግ የኳታር ጠቅላይ ሚኒስትር መሐመድ አልታአኒ ትናንት በማያሚ ከአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮና ከሀገሪቱ አሸማጋይ ቡድን አባላት ጋር ተገናኝተው ተወያዩ ተባለ። የኳታሩ ጠቅላይ ሚኒስትር በማያሚ ከማርኮ ሩቢዮና ከአሜሪካ አሸማጋይ ቡድን አባላት ዊትኮፍና ኩሽነር ጋር ባደረጉት ውይይት አሜሪካ ለኳታር በምታደርገው ወታደራዊ ድጋፍና በአካባቢው የሚፈጠረውን ዛቻ ለማስወገድና በመካከለኛው ምስራቅ የተረጋጋ ሰላም እንዲኖር የሚደረገው ወታደራዊ ውይይት ያለውን ከፍተኛ ጥቅም በሚመለከት የተወያዩ መሆናቸውን የአሜሪካ የውጭ ጉዳይ ሚኒስትር ጽሕፈት ቤት ባወጣው መልእክት ገልጿል። የኳታሩ የውጭ ጉዳይ ሚኒስትር ቀደም ሲል ከአሜሪካው ምክትል ፕሬዚዳንት ጄዲ ቫንስ ጋር በዋሽንግተን ተገናኝተው በኳታር የድርድር ማዕቀፍ ሙከራ ዙሪያ መወያየታቸው ተገልጿል። ፕሬዚዳንት ዶናልድ ትራምፕ ኢራን ለተኩስ አቁም ስምምነት ለቀረበላት የድርድር ቅድመ ሁኔታ ሀሳብ ምላሽ ትሰጣለች ብለው እንደሚጠብቁ ትናንት ቀደም ሲል አስታውቀዋል። በመጨረሻም የአየር ንብረት ትንበያ ዛሬ የሙቀቱ መጠን ይጨምራል፣ ነገ ሰኞ ተመሳሳይ ሆኖ የሚቀጥል ሲሆን ማክሰኞ ሙቀቱ ይጨምራል ተብሎ እንደሚጠበቅ የአየር ንብረት ትንበያ ባለሙያዎች ከላኩልን ዘገባ መረዳት ችለናል። የዛሬው ቀን የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 27፣ በቴል አቪቭና በሃይፋ 25፣ በብኤርሸባ 30፣ በኢላትና አካባቢዋ 35 ዲግሪ ሴንቲግሬድ ይደርሳል። አድማጮቻችን ዜናው አበቃ። ወደሚቀጥለው ዝግጅት ለማለፍ የሙዚቃ እረፍት እናድርግ። ሙዚቃ የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። አሁን ደግሞ ጋዜጦች በዛሬ እትማቸው ለአንባቢያን ያቀረቧቸውን ዋና ርዕሰ ጉዳዮችን እንመለከታለን። አራቱ ዕለታዊ ጋዜጦች ደርሰውናል። የዲዮታ ሀሮኖት፣ ማሪቭ፣ ሀሬጽ እና እስራኤል አየው በመጀመሪያ ገጻቸው ላይ በተመሳሳይ ርዕሰ ጉዳዮች ያቀረቧቸው የተመለከቷቸው ርዕሰ ጉዳዮችም አሉ። በአብዛኛው በተመሳሳይ ርዕሰ ጉዳዮች ላይ ነው ትኩረት ያደረጉት። እንግዲህ የተለያዩም አሉ፣ እንመለከታቸዋለን። ሀሬጥን ስንመለከት በመጀመሪያ ገጹ ላይ ካቀረባቸው ርዕሰ ጉዳዮች መካከል የአሜሪካው ፕሬዚዳንት ዶናልድ ትራምፕ ኢራን ለቀረበላት የስምምነት ሀሳብ ቅድመ ሁኔታ ምላሽ ትሰጣለች ብለው የሚጠብቁ መሆኑን ገልጸዋል። ኢራን ምላሽ ትሰጣለች ብዬ እጠብቃለሁ፣ ተስፋ አድርጋለሁ። ግን ኢራናውያን ከእርሳቸው ጋር ወይም ከአሜሪካ ጋር በቀጥታ ሀሳባቸውን ለመቀበል ቀላል እንዳልሆነ እና እንደከበዳቸው የገለጹበት ሀሳብ ላይ ትኩረት አድርጓል። ሀሬጽ ለአንባቢያን አቅርቦታል። ሌላው በፎቶግራፍ በማስደግፍ ያቀረበው ርዕሰ ጉዳይ ሀሬጽ አንድ የአረብ ማህበረሰብ የህግ ጠበቃ ነው። አረብ የህግ ጠበቃ ፖሊስ ጥቃት እንዳደረሰበት ፎቶግራፉን በማስደገፍ ፊቱ ላይ በጣም ያው ጉዳት እንደደረሰበት ይታያል። ሳላህ ናማን ይባላል እና ፖሊስ ይህን ያህል ጉዳት ያደርሳል እንዲሁ ጥቃት አደረሰብኝ
የፖሊሶች ላይ ምንም አይነት ጥቃት ሳይሰነዘር ምንም አይነት ዛቻ ሳይኖር ጥቃት አድርሶብኛል በማለት ቅሬታ እንግዲህ አቤቱታ ያቀረበ መሆኑን የሚመለከት ዘገባ ቀርቧል። በጋዜጣው የውስጥ ገጽ 6 ላይ በሰፊው ቀርቧል። ፎቶግራፉ እንግዲህ ፊቱ ላይ በጣም ከባድ ጉዳት አይኑ ላይ በአጠቃላይ ፊቱ ቆስሏል። በዚህ ፎቶግራፍ የተደገፈ ዘገባ ቀርቧል። ሌላው ጠቅላይ ሚኒስትር ቢንያሚን ኔታንያሁ ጥቅምት 7 ቀን 2023 ዓ.ም የደረሰው ጥቃት 2 ዓመት ከ7 ወራት ካስቆጠረ ወይም 2 ዓመት በላይ ከሆነ በኋላ እሳቸው አጠቃላይ የእስራኤል ደህንነት ኃላፊነት በእጃቸው ላይ መሆኑን አስታወሱ። አሁን 2 ዓመት በላይ ካለፈ በኋላ ይህ ጥቃት አጠቃላይ የእስራኤል ደህንነት በእሳቸው እጅ መሆኑን አስታወሱ የሚል ዘገባና እንግዲህ በጊዜው የደረሰውን ጥቃት በሚመለከት በኃላፊነት ተጠያቂውን ለማወቅ ኮሚቴ የአገር አቀፍ ኮሚቴ እንዲቋቋም ሌላም ብዙ ሀሳቦች እየተነሱ 2 ዓመታት በላይ ዘልቋል። አሁን ደግሞ ጠቅላይ ሚኒስትሩ ድንገት ይህ ጥቃት ከደረሰ ከበርካታ ጊዜያት በኋላ ኃላፊነቱ በእጃቸው መሆኑን አስታወሱ የሚል ዘገባ ቀርቧል። ሌላው የሩሲያ የነጻነት ቀኗን አክብራለች አስባለች። ይሄ ሩሲያ ነጻነት ቀን ወይም በዓል ስታስብ የዓመቱ የሚከበር ነው። እንግዲህ ይህን ቀን ስታስብ ከዩክሬን ጋር የሚካሄደው ጦርነት ለ3 ቀን እንዲቋረጥ በ3 ቀን የተኩስ አቁም ስምምነት እንዲደረግ ፕሬዚዳንት ዶናልድ ትራምፕ አውጀዋል። ለ3 ቀናት የተኩስ አቁም ስምምነት እንዲደረግ የሩሲያ ነጻነት ቀንና የተጠለፉ ወታደሮቿ የተመለሱበት የነጻነት ቀን ሩሲያ ስታከብር ለ3 ቀናት የተኩስ አቁም ስምምነት እንዲደረግ የአሜሪካው ፕሬዚዳንት አስታወቁ ይላል የሚል ዘገባ አቅርቧል። ሌላው በፍልስጤም መስተዳድር አካባቢ ምርጫ ይካሄዳል። በዚህ ምርጫ የውጭ አካል ጣልቃ ገብቶበታል። ፓታህን በምርጫው እንዲሸነፍ ለማድረግ የውጭ ድርጅቶች እጃቸውን አስገብተዋል። የአረቦች እንግዲህ የፍልስጤም መስተዳድር በሚያካሄደው የምርጫ ሂደት የሚል ዘገባ አቅርቧል ሀሬጽ። ሌላው በይሁዳና ሰማሪያ አካባቢ የሚኖሩ ይሁዳውያን እንግዲህ በሰፈራ ጣቢያዎች የሚኖሩ ይሁዳውያን በመከላከያ ሰራዊቱ በመታጀብ በፍልስጤማውያን መቃብር ውስጥ ገብተው አስከሬን አውጥተዋል። ይህን ሲያደርጉም የመከላከያ ሰራዊቱ አጅቧቸው ነው የሚል ዘገባ አቅርቧል ሀሬጽ። ወደ የዲዮት አህሮኖት ስናልፍ የዲዮት አህሮኖት ክነሴቱ ረፍቱን ጨርሶ ለበጋው የስራ ወቅት ተመልሷል፣ ይመለሳል። ዛሬ ክነሴቱ ይከፈታል ይላል። ክነሴቱ በጣም በርካታ ስራዎች በተለይ በርካታ ህጎች ይጠብቁታል። በጣም በርካታ የተለያዩ ህጎችን ማጽደቅ ይጠበቅበታል። ዛሬ ይመለሳል ወደ ስራ ክነሴቱ። የመንግስት ህግ አማካሪዋ ኃላፊነታቸው እንዲከፋፈል የሚል ህግ ነው። አንዱ ህግ እንግዲህ ክነሴቱን እንዲመለከተው እንዲያጸድቀው የሚጠበቀው ህግ የቀረበው ህግ ሀሳብ አለ። ይሄ ህግ አለ። የፖሊስ ሰራዊት ወደ ፖለቲካ እያመጡት ነው፣ ወደ ፖለቲካ እየመጣ ነው። ይሄ አንድ ህግ ነው። ይህን በሚመለከት ለክነሴቱ የሚቀርብ ህግ ነው። ሌላው ደግሞ የመገናኛ አውታሮችን የሚመለከት ወካቴክ ሾሮት እንግዲህ ህግ መገናኛ አውታሮችን የሚመለከትም አወዛጋቢ ሀሳብ በህግ እንዲቀርብ ወደ ግል እንዲቀየሩ የሚል ሀሳብ እንዲዘጉ የታሰቡ የተለያዩ ጣቢያዎች አሉ። እንደሚታወቀው ይህን የሚመለከት ህግ አለና ክነሴቱ የተለያዩ ህጎችን ይመለከታል። ጠቅላይ ሚኒስትር ቢንያሚን ኔታንያሁ የሆካጊዩስ የሀረዲ ማህበረሰብ የሽባ ትምህርት ቤት ተማሪዎች ወደ መከላከያ ሰራዊቱ እንዲዘምቱ ወይም ነጻ እንዲሆኑ የሚል አወዛጋቢ ህግም አለ። ይህን ህግ በሚመለከት ማንሳትም አለማንሳትም ይፈልጋሉ። በተምታታ ሀሳብ ውስጥ ናቸው። እንደው ህጉ ቢጸድቅ ያዋጣቸው ይሆን ወይ? ኔታንያሁም የተምታታ ሀሳብ ውስጥ ናቸው ይህን ህግ በሚመለከት ይላል። ሌላው ያው እንግዲህ ከምርጫ በፊት ነው የሁሉ ህግ እንግዲህ ክነሴቱ ማጽደቅ የሚጠበቅበት። እንደሚታወቀው ከወራት በኋላ በሚቀጥለው ጥቅምት ላይ ምርጫ ይካሄዳል፣ ብሔራዊ ምርጫ በእስራኤል። አዳዲስ ፖለቲከኞችም ወደ ፖለቲካው እየመጡ መሆናቸውና የላፒድና የቤኔት ፓርቲዎች ውህደት ጋዲ አይዘንኩት እንደዚሁ የተለያዩ አዳዲስ ፖለቲከኞችን እያሳተፉ መሆናቸውና ሌሎችም
ፖለቲከኞች ይገባሉ ወደ ፖለቲካው ተብሎ መታሰቡ በአጠቃላይ እነዚህን ሀሳቦች ሁሉ ይጠብቁታል። እንግዲህ ለክነሴቱ በተለይ ደግሞ ጠቅላይ ሚኒስትሩ ሆካጊዩስ የዘመቻ ህጉን ለማስቀደም እነዚህ ነገሮች ሁሉ ጫና ያደርጉባቸዋል የሚል ሀሳብ አቅርቧል። ሌላው አሜሪካ እስራኤልና ሊባኖስ እንዲወያዩ እንደገና ተገናኝተው እንዲወያዩና ለጊዜው የተኩስ አቁም ስምምነት ላይ ናቸው። ለስሙ የተኩስ አቁም ስምምነት ተብሏል። ነገር ግን ወደ ሰሜን እስራኤል የሂዝቦላ ድርጅት አሁን መተኮሱን እንደቀጠለ ነው። የሰሜን እስራኤል ነዋሪዎች በተለይ በስቃይ ጦርነት ውስጥ ላይ ናቸው። ግን የተኩስ አቁም ስምምነት አለ ይባላል። በዚህ ሁኔታ በዚህ ሂደት ሊባኖስና እስራኤል የሚቀጥለው ሐሙስ እንደገና ለሁለተኛ ጊዜ ተገናኝተው እንዲወያዩ በአሜሪካ በኩል ሀሳቡና ሂደቱ እንዳለ የሚገልጽ ዘገባ አቅርቧል። የዶታ ህሮኖት እንግዲህ ሊባኖስና እስራኤል የሂዝቦላን ድርጅት ትጥቅ ለማስፈታት ነው በመጀመሪያ በሊባኖስ መንግስት በኩል። ከዛ በኋላ ሁለቱ ሀገራት የሰላም ስምምነት ይደርሳሉም ተብሎ ይጠበቃል። ለዚህ ጋር ተያይዞ 6 የመከላከያ ሰራዊቱ አባላት የሂዝቦላ ድርጅት በአስወነጨፈው በላከው በተለይ ቦምብ አጥምዶ የሚልካቸው ራህፋን ተብሎ የሚጠሩ ተንሳፋፊ ቁሶች በዚህ አማካኝነት 6 ወታደሮች የቆሰሉ መሆናቸውን የሚገልጽ ዘገባ አቅርቧል። የዶት አህሮኖት ሌላው እስራኤል ኢራቅ ምድር ላይ እንግዲህ በኢራን ላይ የተካሄደው ጦርነት ከመጀመሩ በፊት ኢራቅ ውስጥ ወታደራዊ ካምፕ አቋቁማለች። ሚስጥራዊ ወታደራዊ ካምፕ የሚል ሀሳብ እየተሰማ ነው። ትናንት ጀምሮ ይሄን የሚመለከት ዘገባ አቅርቧል። የዶታ ህሮነት ቆየት ብለን በሰፊው እንመለከተዋለን። ሌላው የየማኑ ዘለቀ ቤተሰቦች ወላጆች የየማኑን ፎቶግራፍ በመያዝ እናቱና አባቱ የተደረገላቸው ቃለ መጠይቅ አለ። ልጃችን ለመዳር ከልጃችን እንግዲህ ሙሽራውና ሙሽሮች የጋብቻ ቃል ኪዳን የሚያስሩበት ሁፓ ተብሎ የሚጠራው እዛ ላይ በመቆም ፋንታ ይህን የመሰለ ልጃችን ቀበርን በመዳር ፋንታ በማለት የሰጡት ቃለ መጠይቅ ቀርቧል። በሚያሳዝን ልብ በሚሰብር ሁኔታ ጥቁር ለብሰው ልጃቸውን ፎቶግራፍ እያንዳንዱ አንድ ፎቶ ይዘው የተነሱትን ፎቶግራፍ በማስደገፍ ሰፊ ዘገባ አቀርቦበታል። በዚህ ጉዳይ አዳዲስ መረጃዎች እንግዲህ ያሉትን አዳዲስ በዜና ያየናቸውን ቆየት ብለን እንወያይባቸዋለን። ወደ ማሪብ ስናልፍ በሰሜን እስራኤል አካባቢ የሂዝቦላ ድርጅት ያው መተኮሱን እንደቀጠለ መሆኑንና ነዋሪዎች አሁንም ስቃይ ውስጥ ጦርነት ውስጥ እንደሚገኙ የቀረበ ዘገባ አለ። ጎን ለጎን መከላከያ ሰራዊት የእስራኤል መከላከያ ሰራዊት የሂዝቦላ ወታደራዊ ተቋማት ላይ ጥቃት ማድረሱን እንደቀጠለ መሆኑን የሚመለከት ዘገባ አቅርቧል። በአጠቃላይ በኢራንና በአሜሪካ በኩል ያለውን እንግዲህ ውጥረትም የሚመለከት ዘገባ አቅርቧል። ፕሬዚዳንት ዶናልድ ትራምፕ የተኩስ አቁም ስምምነቱ እንግዲህ ኢራን ምላሽ እስከምትሰጥ ይቀጥላል ማለታቸውና እንግዲህ ሁለቱ ሀገራት ድርድር ይኖራል ተብሎ ተስፋ እንደሚጠበቅ በአጠቃላይ የቀረበ ዘገባ አለ። ሌላው ለጠቅላይ ሚኒስትር ቢንያሚን ኔታንያሁ ምህረት እንዲደረግላቸው የቀረበውን ሀሳብ በሚመለከት ፕሬዚዳንት ይስሐቅ ሄርጾግ በሚስጥር ያው ተገናኝተዋል ከያኮቭ ቦርድጎ ከተባለ ተንታኝ ጋር በሚስጥር ተገናኝተው ተወያይተዋል እና ሁኔታው ከተጠበቀው በላይ እንግዲህ ከባድ መሆኑን የሚገልጽ ዘገባም እንደዚሁ ቀርቧል። ማሪብም የየማኑ ዘለቀን ቤተሰቦች በሚመለከትና ግድያውን በሚመለከት እንደዚሁ ተመልክቶታል፣ ዘገባ አቅርቧል። ወደ እስራኤል አየሁም ስናልፍ በአሜሪካና በኢራን መካከል ያለውን ውጥረት የሚመለከት ዘገባ አቅርቧል። ከደቡብ ሊባኖስ ወደ እስራኤል ክልል አሁንም የሂዝቦላ ድርጅት መተኮሱን እንደቀጠለ መሆኑን ይህን ጦርነት የሚመለከት ዘገባ አቅርቧል። እንግዲህ ጋዜጦች ከሞላ ጎደል በዛሬ እትማቸው ለአንባቢያን ያቀረቧቸው ዋና ዋና ርዕሰ ጉዳዮች ይህን ይመስላሉ። አድማጮቻችን ወደሚቀጥለው ዝግጅት እናልፋለን። ሙዚቃ